የመደመር መንግስት የተለያዩ እቅዶችን ነድፎ በመተግበር ጅምር ስራዎችን በመፈጸም ሀገራችንን በስኬት ጎዳና እንድትጓዝ እየተጋ ይገኛል። ታዲያ ለዚህ የብልጽግና ዘመን አብሳሪ የሆኑ ተቋማት የታሪኩ አካላት ናቸው። ከነዚህ ውስጥ በቅርብ ዓመታት ተመስርቶ በተግባሩ ግና የዘመናት ዕድሜ ባለጸጋ የሆነው የመስኖና ቆላማ አካባቢ ሚኒስቴር አንዱ ነው። ሚኒስቴሩ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክቶችን በተለያዩ ክልሎች ተግባራዊ እያደረገም ይገኛል። ይህ ፕሮጀክት በተለያዩ የሀገራችን አካባቢዎች የህብረተሰቡን ኑሮ የሚያሻሽሉ ስራዎችን እየሰራም ይገኛል። እስካሁንም በሚሊዮን የሚቆጠሩ ዜጎችን ተጠቃሚ ማድረግ ችሏል። በመጀመሪያው ምዕራፍ አቅደን የነበረው ወደ 2.7 ሚሊዮን ህዝብ ነበረ። አሁን ባለው መረጃ ወደ 3.7 ሚሊዮን ህዝብ ተጠቃሚ አድርገናል። ከዚህ ውስጥ እንግዲህ 50% ሴቶች፣ 20% ወጣቶችን አቅደን ነው እንትናለው። 46% ሴቶች ተጠቃሚ አድርገናል። ከ27% አካባቢ ደግሞ ወጣቶችን ተጠቃሚ አድርገናል። ሁለተኛው ምዕራፍ ላይ ያቅር ነው አሁን ባለፈው ዓመት ነው የጀመርነው። አንድ ዓመት ሁለቱም ኦቨርላፕ ያደርጋል። አጠቃላይ በቀጥታ ተጠቃሚ የሆኑት 3 ሚሊዮን፣ በተዘዋዋሪ ተጠቃሚ የሆኑት ደግሞ 2 ሚሊዮን አቅደን እየተንቀሳቀስ ነው። አንድ ዓመት ተኩል ሆኗል። አሁን ወደ ትግበራ ገብተን በስራ ላይ እንገኛለን። የአፋር ክልል በተፈጥሮ ሀብት የበለጸገ ክልል ነው። የክልሉ ማህበረሰብ በስፋት በአርብቶ አደርነት ህይወቱን ይመራል። በቀንድ ከብት ሀብት ከሀገራችን በግንባር ቀደምትነት ተጠቃሽ የሆነ ክልል ቢሆንም ሌሎች ሀብቶቹን ሳያስተውልና ሳይጠቀምበት የኖረባቸው ዘመናት እጅግ የሚያስቆጩ ናቸው። ይሁን እንጂ በቁጭት ብቻ የሚኖርበት ጊዜ አብቅቶ በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት የተለያዩ ስራዎች እየተሰሩ ይገኛሉ። ይህ ፕሮጀክት በእኛ ክልል ደረጃ በአፋር ክልል በመጀመሪያው ምዕራፍ በ20 ወረዳዎች ነው ሲሰራ የነበረው ማለት ከ500 ሺህ በላይ ማህበረሰብን ተጠቃሚ ለማድረግ ነው ሲሰራ የቆየው ማለት ነው። በ20 ወረዳዎች በ5 ክላስተር ነው ስንሰራ የቆየ ነው። የግጦሽ መሬት አጠቃቀምና ማሻሻል አለ ማለት ሬንጅላንድ ማናጅመንት የሚባል ማለት ነው። ሌላው ደግሞ ከዚህ ከአጠቃላይ ምርትና ምርታማነት ከማሻሻል ጋር ተያይዞ በተለይ የኑሮ መተዳደሪያቸው አማራጭ የኑሮ መተዳደሪያ እንዲኖራቸው ማህበረሰቡን የሚሰራበት ዘርፍ አለ። በተለያዩ አደጋዎች በድርቅም በአየር ንብረት ለውጥ ምክንያት በተፈጠሩ በጎርፍም አብዛኛው የግጦሽ መሬቱ ዲግሬድ ያደረገበት ሁኔታ አለ። እሱ መልሶ እንዲያገግም የመስራት ስራ፣ እሱ መልሶ እንዲጠብቁ፣ እሱ መልሶ እንዲከባከቡ የመድረክ ስራ እየተሰራ ይገኛል። ይህ ፕሮጀክት ከበርካታ ሴክተሮች ጋር በቅንጅት የሚተገበር ነው። የውሃ ስራዎች አሉ፣ የግብርና ስራዎች አሉ፣ ከማህበራት ጋር የሚገናኙ ስራዎች አሉ እና በፌዴራል ደረጃ የፌዴራል ስቲል ኮሚቴ የምንለው አለ። እቅዶች የሚመጡ ከታች ነው፣ ከወረዳ ነው። ማህበረሰቡ ኮንሰልት ከተደረገ በኋላ የማህበረሰቡን ፍላጎት መሰረት ያደርግና እቅዶች ወረዳ ላይ በወረዳ ካቢኔ ጸድቀው ወደ ክልል ይመጣሉ። ክልል ላይ የክልል ስቲል ኮሚቴ አለ። የሴክተር መስሪያ ቤቶች ኃላፊዎች ናቸው። ላይ የሁሉም ሴክተሮች ፕራዮሪቲ ፕሮጀክቱን ኦብጀክቲቭ ሜንቴን ተደርጎ መታቀዱን ቸክ አድርገው አጽድቀው ይልኩታል። በፌዴራል ደረጃ የፌዴራል ስቲል ኮሚቴ የሴክተር መስሪያ ቤቶች ሌሎች ናቸው እነሱ። ይሄ ፕላኒንጉ ላይ ነው። አፈጻጸም ላይ ወደ ታች ስንሄድ ታች ላይ ወረዳ ላይ የወረዳ ቴክኒካል ኮሚቴዎች ይባላሉ። ወረዳ ሴክተር መስሪያ ቤቶች ቀጥታ ስራው ላይ ኢንቮልቭ አድርገው ማህበረሰቡን አሳትፈው የሚሰሩ ስራዎች ነው። በክልል ደረጃ የክልል ሴክተር መስሪያ ቤቶች በተለይ ስትራቴጂክ ፕሮጀክቶችን በተመለከተ ውሃ ከሆነ የውሃ ሴክተር፣ ከመንገድ ከሆነ የመንገድ ሴክተር ከዲዛይን ጀምረው ፕሮጀክቶችን ከመከታተል ክፍያዎችን ከማጽደቅ በኋላም እንደገና ፕሮጀክቱን ተረክበው ኦፕሬሽናል ከማድረግ ጋር በተለያየ ደረጃ ያሉ ሴክተር መስሪያ ቤቶች ፉሊ ኢንቮልቭ አድርገው ነው ፕሮጀክቱ ባህሪውም ስለሆነ በዛ መልክ ነው ስራዎቹ የሚሰሩት። ትክክል በተግባር ተቀናይተን የምንሄድበት ሁኔታ ነው ያለው በእኛ በኩል ማለት ነው።
ይሄን የሚልበት ምክንያት ምንድነው? ፕሮጀክቱ ራሱ ሲዋቀር እያንዳንዱ የሚመለከታቸው ሴክተሮችን በአግባቡ የሚመለከተውን ሴክተር አቅፎ ያለ ፕሮጀክት ነው። የማህበረሰቡ አለ ባለድርሻ ነው። ከዛ በኋላ ወረዳው ላይ እንደዚሁ የሚመለከታቸው ባለድርሻ አካላት የወረዳውን የኤልኤልአርቢን ስራ የሚመሩ ናቸው። ከስራና ክህሎት፣ ከግብርና ጽሕፈት ቤት፣ ከማህበራት ማደራጃ፣ ከአሳና እንስሳትና አሳ ሀብት ከመሳሰሉት ጋር በቅርበት ይሰራሉ። በጋራ ነው የምንሰራው። በጋራ ስንሰራ ያሉባቸውን ችግሮች ህብረተሰቦቻችን ጋር እየወረድን እነሱ በሚፈልጉት አማካኝነት እነሱ እንደሚፈልጉ ለህብረተሰቡ ኦሪንቴሽን በመስጠት ምን በመስጠት እንደገና ከነሱ ጋር በመተባበር ታች በመውረድ የተለያዩ ድጋፎችን በጋራ እያደረግን ነው እና የምናቀናጀው። እንደዚህ አይነት ስራዎችን በጋራ ነው የምንሰራው ከፕሮጀክቱ ጋር። ከባለድርሻ አካላት መካከል በስራዎቹ ውስጥ ሚናው የጎላውና በቀጥታ ከህብረተሰቡ ጋር የሚገናኘው የክልሉ የስራና ክህሎት ቢሮ በክልሉ በፕሮጀክቱ የሚሰሩ ስራዎችን በማቀላጠፍ ረገድ የበኩሉን ድርሻ እየተወጣም ይገኛል። ከአደረጃጀት ከሰሌክሽን ጀምሮ እስከ ድጋፍ አገኝቶ እስከ ስራ እስከሚገቡ በጋራ ነው የምንሰራው። በታች ያው ወረዳ ላይ እስከ ቀበሌ ድረስ አደራጅ ባለሙያ ኮሚቴም ስላለ በኮሚቴ መሰረት ነው የሚደራጁት። ከዛ እንግዲህ ከመጣ በኋላ ወደ ክላስተር ይመጣል። ከዛ ወደኛ ይመጣል። ቢዝነስ ፕላንም እዚህ እኛ እንገመገማለን። እንደ ኢንተርፕራይዝ አፈጻጸም ኮሚቴ አለ እዚህ። ከገመገምን በኋላ ሁሉም ነገር ከተሟላ ወደ ኤልኤልአርቢ እንልካለን። ከዛ በኋላ ለነሱ የሚገባው ድጋፍ ይሰጣሉ ማለት ነው። ያው ከተደራጁ በኋላ የኢንዱስትሪ ኤክስቴንሽን ከተቋም ከኮሌጅ ለነሱ የስኪል ጋብ ካላቸው ያም እንደሰጣቸው የሂሳብ አያያዝ በተለያየ የካይዘን የሂሳብ አያያዝ ላይ ስልጠናዎች ይሰጣል ኮሌጅ ጋር በመሆን ማለት ነው። እንደገና ደግሞ ኦዲት እንሰራለን። የተሰጠው ነገር እንዳያጠፉት ኦዲት በየጊዜው እናደርጋለን። በፕሮጀክትም በእኛ የሚያደራጁ ሌሎችም ስለምናደርግ ኖርማሊ በየጊዜው በየሩብ ዓመቱ ሴሌክሽን አድርገን ያን ያህል ወረዳ በሚል የኢንዱስትሪ ኤክስቴንሽን ድጋፍ እንሰጣለን። እንደገና ኦዲትም እናደርጋለን። በመጀመሪያው ዙር በአፋር ክልል ከ20 በላይ ወረዳዎች ተጠቃሚ ከተደረጉበት ዘርፍ ዋነኛው የእንስሳት መኖ ልማት ከፍተኛ ውጤት የተገኘበት ዘርፍ ነው። ከእንስሳት መኖ ጋር ተያይዞ አርብቶ አደር አካባቢ እንደሚታወቀው ድርቅ አለ፣ በተለያዩ አደጋዎችም ይከሰታል ከዚህ በፊት። አሁን ያ አደጋዎች ሲከሰቱ በተለይ ድርቅ ሲከሰት እንስሳው የሚጎዳበት እንስሳው ደግሞ ለእርዳታ ከተለያየ ክልሎች መኖ የሚጠይቅበት ሁኔታ ነበር። አብዛኛው ከለውጥ በኋላ በስፋት ከዚህ ላለፉት 6 ዓመታት ውስጥ በስፋት በተለያዩ ወረዳዎች እኛ በተለይ ኤልኤልአርቢ ፕሮጀክት በሚሰራባቸው ወረዳዎች የመኖ ባንኮችን የነበረውን በመጠናከር አዲስ ደግሞ በመስራት ከ2270 ሄክታር በላይ በመስኖ እንዲለማ ተደርጎ ከ165250 ቶን በላይ መኖ ማከማቸት ተችሏል። ሰዎች ካላቸው ብር ላይ ቆጥበው ባንክ ቤት አስቀምጠው በችግር ጊዜ እንደሚጠቀሙት ሁሉ ይሄ መኖ አከማችተንም ከተከማቸ በኋላ ድርቅ ሲከሰት ወዲያውኑ ክልሉ የከፍተኛ አመራር ዲክለር ሲያደርግ ዲስትሪቢዩት ነው የሚደረግ ለተጎዱ አካባቢ ድርቅ ተጎዱ አካባቢዎች ላይ ዲስትሪቢዩት የሚደረግ ነው ያለው። አሁን ግን ከዛ አልፎ ምንድነው የታሰበ ያለው ኮመርሻላይዝ አድርገ ነው የአካባቢ ማህበረሰብ በእንትን እየተደራጁ ነው ያሉት። በማህበራት ተደራጅተዋል። የላሞች ማህበር የተደራጁ አሉ። በዚህ መኖን ደግሞ የሚያመርቱ አደራጅተን ለነሱ አስረክበን ሌሎች ማስፋፊያ ስራዎችን ቴክኒካሊ እያገዝናቸው ሌላ ቦታ ላይ እያሰፋን እንሄዳለን ብለን ነው እያሰብን ያለ ነው። ከዚህ በፊት እዚህ አካባቢ የመኖ ሳር ማልማት አይታወቅም ነበር። ይህን ሀሳቡንም ያመጣው ራሱ ኤልኤልአርቢ ድርጅት ነው። ስለዚህ እነሱ ያልተለመደ ነገር አምጥተውልን ተጠቃሚ እንድንሆን አድርገውናል። ይሄ ሳር እንደምታዩት ለውጤት እንዲደርስ አስፈላጊውን ሁሉ ድጋፍ አድርገዋል። ከማጠጣት አኳያ እንዴት እንደሚታጨድ ከማሳየት አኳያ ስልጠና ከመስጠት አኳያ ድርጅቱ ብዙ ጥቅም ያለው
ስልጠና ሰጥተውናል። የግብርና ባለሙያዎችም ደግሞ እንደዛው በዛው ልክ ድጋፍ ሰጥተውናል ማለት ነው። በየወቅቱ እየመጡ ያሉ ምን እንደሚያስፈልገው አጥር ከጎደለው ያለበትን ሁኔታ በሙሉ እየመጡ ያዩ የተከታተሉ ብዙ ድጋፍ አድርገውልናል ማለት ነው። የአፋር ማህበረሰብ በላይቭ ስቶክ ላይ ዲፔንድ ያደረገ ህይወት ነው ያለው። ያም ማለት ምንድነው? አብዛኛው ከሱ ጎን ለጎን ለእንስሳቱ የሆነ ነገር ይፈልጋል፣ ይጠብቃል ማለት ነው። እንደሚታወቀው የአፋር ማህበረሰብ በሙቭመንት የሚንቀሳቀስ ነው። ሳር ፍለጋ ከቦታ ቦታ በየወሩ በየበጋው በየክረምቱ ከቦታ ቦታ የሚንቀሳቀስ ነበረ። አሁን ግን ያንን ነገር ይቀርፋል ብለን ምንድነው በመስኖ የሚለማ መኖ በማዘጋጀት ስቶር በማድረግ ድርቅ በሚከሰትበት ሰዓት ወደ ሌላ ቦታ ከሚሄዱ እዚሁ እያሉ ያንን ነገር የሚመገቡበትንና እንቅስቃሴውን በተወሰነ መልኩ ለማስቀረት እየቻልን ያለበት ሁኔታ ነው ያለው። የተለያዩ የመሰረተ ልማቶች ግንባታዎችን በማካሄድ ብዙ የተጠሙ ጉሮሮዎችን እያራሰ የተነፋፈቁ ቤተሰቦችን እያገናኘና ብዙ ህይወቶችን የታደገም ስራ ተከውኖበታል። ለአንድ ሰው ህይወት እስትንፋስ እንደሚያስፈልገው ሁሉ ለሆስፒታል አገልግሎት ለመስጠት ውሃ በጣም ያስፈልጋል። ስለዚህ ውሃ ችግሮች በነበሩበት ሰዓት ከተጠቃሚ አንጻር ስናይ አንድ እናት ከወለደች በኋላ በጣም ብዙ ችግሮች እናይ ነበር። ሌላ እናት ለማስተናገድ በጣም ቦታውን ለማጽዳት ስለሚያስቸግር ያለ ውሃ በጣም ችግሮች እናይ ነበር። ሆስፒታል ፉሊ ፈንክሽናል ሆኖ ውሃ በደንብ አገልግሎት ማግኘት ከጀመረ ወደ 6 ወር ሆኖናል። ያው ስለዚህ ያ ውሃ ከመጣልን በኋላ የባለሙያው ሳቲስፋክሽን በጣም ጨምሯል። ምክንያቱም ባለሙያው ውሃ እያገኘ ስለሆነ ኢቭን ተረኛ ባይሆንም እዚሁ የማሳለፍ ነገሮች አሉ። ኢመርጀንሲ ላይ ማዋላጃ ላይ ሲገጥሙን የነበሩ ተግዳሮቶች በሙሉ ኦልሞስት ተፈቷል ማለት እንችላለን። በዚህ ምክንያት የሚደረጉ ሪፈራሎች በጣም ቀንሷል። ይሄ ደግሞ ሰርቪሶቻችን እንዲጨምሩ፣ ሌላው ደግሞ እነዚህ ነገሮች የተፈቱልን ስለሆነ ጥሩ እንትን እየሰጠን ነው ማለት ነው። ውሃ ችግር ውስጥ የነበረ ማህበረሰብ ነው። ከዚህ ተንስቶ በጣም ብዙ ኪሎ ሜትሮችን ተጉዞ ውሃን በመቅዳት ጠዋት ወጥተው ከሰዓት ማታ የሚገቡበት ሁኔታ ነው የነበረውና ይሄ ኤልኤልአርቢ ፕሮጀክት የኛም ማህበረሰብ የውሃን ችግር በከፍተኛ ደረጃ ቀርፎልን ህብረተሰባችን እዚህ ጋር እንደምታዩት እንስሳቱንም በዛው ባጠገባቸው ማጠጣት እየቻሉ ነው። እንደገና ለራሳቸው ንጹህ የመጠጥ ውሃ ከደጃቸው መቅዳት እየቻሉ ነውና ይሄ ፕሮጀክት በጣም ትልቅ ስራ እየሰራ ያለ ፕሮጀክት ነው። እንስሳቶች ምቹ የንጹህ ውሃ መጠጥ በማግኘታቸው ለቤተሰባቸው ወይ ለህብረተሰቡ የወተት ምርት ከፍተኛ የመጨመር ሁኔታ፣ እንደገና ደግሞ ከአቅም አኳያ ረጅም ኪሎ ሜትር ተጉዘው ነበር ውሃ የሚያገኙት የሚጠጡትና ከዛ አኳያ ከደጃቸው ካጠገባቸው መኖን ተመግበው ደግሞ ንጹህ የመጠጥ ውሃ በማግኘታቸው የምንፈልገውን ምርት የእንስሳት ምርት ማግኘት ችለናል። ቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ብዙ ዘርፎች ላይ ይሰራል። አንደኛው ዘርፍ ስትራቴጂክ መንገድ ስራ እዚህ ገላዕሎ እና ሰምሮ የሚያገናኝ መንገድ ነው። ይሄ ስራ አንደኛ ከገላዕሎ ይነሳል፣ ሰምሮ ወረዳ ቆርጦ ሰሜን ሸዋ ሸዋሮቢት ከተማ ይገባል። 65 ኪሎ ሜትር በዚህ ፕሮጀክት ተሰርቷል ማለት ነው። በሌላ ዘርፍ ወጣቶች ተደራጅተው የስራ እድል ተጠቃሚ እንዲሆኑ ማድረግና የሀገራችን ራስ ምታት የሆነውን ስራ አጥነትን ማስታገስ ማስቻሉ የሚጠቀስ ሲሆን ለአካባቢው ማህበረሰብም አስፈላጊውን ግብአት በደጃፉ እንዲያገኝ ያስቻለም ነው። ኤልኤልአርቢ መጀመሪያ ሲያደራጀን በፍላጎታችን መሰረት ያደረገ ስራ ላይ እንድንሰማራ እድል ሰጥቶን እኛ የማህበሩ አባላት ከተማከርን በኋላ ምን ብንሰራ አዋጭ ነው በዚህ አካባቢ የሚለውን ነገር ከተመካከርን ከተወያየን በኋላ በአካባቢው ያለው የአካባቢ ፍላጎት መሰረት በማድረግ እዚህ አካባቢ ላይ ያለው ጋብ ምንድን ነው የሚለውን ነገር አይተን ጋቡን ለመሙላት ህንፃ መሳሪያ ማቅረብ አለብን የሚል ነገር ላይ ተስማምተን ህንፃው መሳሪያ ለማህበረሰቡ ለማቅረብ እዚህ አካባቢ ላይ አክሰሱ ስለሌለ ይህንን ክፍተት እንሞላለን በሚል አዋጭም ይሆናል ብለን በማሰብ ወደዛ ገብተናል። በስራውም ትርፋማ መሆን ጀምረናል። የሰራነው ትርፍ ያገኘን ነው። ማህበሩ ተጠቃሚ ሲሆን የማህበሩ አባላት እንደሚታወቁት ተጠቃሚ ይሆናሉ። ስለዚህ የራሳችንን ኑሮም በዛ መልኩ ያሻሻልንበት ነው የምንገኘው ማለት ነው።
የዚህ ፕሮጀክት ገጸ በረከቶች ከሆኑ ጉዳዮች ውስጥ ለበርካታ ዘመናት ከማጀት የዋሉ ብርቱ ክንዶችን በራሳቸው ሰርተው ቤታቸውን እንዲመሩ እድል እንጂ ችሎታ እንዳላነሳቸው ያስመሰከሩ ሴቶችን በአፋር ክልል መፍጠር ማስቻሉ ነው። ሴቶችን ተጠቃሚ በሁለት መልኩ ነው የምናየው። አንደኛው ማህበራዊና ኢኮኖሚያዊ ተቋማትን ስንገነባ ለምሳሌ ውሃ ስትራቴጂክ ፕሮጀክት ወደ 218 ፋንክሽናል አድርገናል ጨርሰን ከዛ ውስጥ ወደ 112ቱ የውሃ ፕሮጀክቶች ናቸው። ውሃ እድል ፈጠርን ማለት ሴቶችን ተጠቀመ። ትምህርት ቤት ወደ 251 ትምህርት ቤቶች ሰርተናል ተጠቀመ አድርገናል። የሰው ጤና ኬላ፣ እንስሳት ጤና ኬላ ስናደርግ አክሰስ ነው የፈጠርነው። መንገድ ስንሰራ ሴቶች በዛ ፕሮፖርሽናሊ ተጠቃሚ ሆናል። ሁለተኛው ግን ከገቢ ማስገኛ በተለይ በመጀመሪያው ምዕራፍ ቁጠባና ብድር ህብረት ስራ ማህበራትን ወደ 499 ያቋቁመን 61 አባላቶች አሏቸው። እነሱ ላይ 55% ሴቶች ናቸው ተጠቃሚዎች እና በዛ መልክ ሴቶች በተለይ ከገቢ ማስገኛ ፕሮጀክት ጋር አንዱ ከቁጠባና ብድር ጋር፣ ሁለተኛው የጋራ ፍላጎት ያላቸው ማህበራቶች ቡድኖችን ማደራጀት እሱም ላይ እንደዚሁ ወደ 56% አጠቃላይ 33,000 አካባቢ አባላቶች አሉ። ከዛ ውስጥ 56%ቱ ሴቶች ናቸው እና ሴቶች ወጣቶችን ትኩረት አድርገን በገቢ ማስገኛ ስራዎች ላይ በማህበራዊ ተቋማት ላይ የተለያዩ ስራዎች ሰርተዋል። ውጤቱም ጥሩ ነው። እነኛ መጀመሪያ ሴቶች ምንም እርሻ ምናምን መስራቱ ምንም አያውቃቸው ነበሩ። ምንም ስራ ላይ ነበርን። ፍየሎቹ ምናምን ለቤት መስራቱ ለአፈር ቤት መስራት ብቻ ነው እንጂ እርሻ አርሶ ሴቶችን ስራ የመስራቱ ምንም አያውቃቸው ነበር። አሁን ስራ ስሩ ብሎ የማህበር ብሎ የተቋቋሙት ህብረተሰብ ተሰርቶላታል። በዛው እየሰራን ሙዝ ስናመታ ደረቅ ነበረን። አሁን ይኸው ተበቅሏል። ገና የምንጠብቀው ብዙ ነው። አርማንት እያረምን ኩትካቱን እየኮተኮተን አጥሩን እያጠረን ዘባኛ ብለን እየቆመን ውለን እየሰራን እስካሁን። ይሄ ስራ ሴቶቹን እናንተ ስሩ፣ በእናንተ ነው የሚያወጣችሁ የሚሻላችሁ፣ ከወንድ እጅ እንዳትቀበሉ እንዳትጠብቁ፣ ሰርታችሁ ታገኛላችሁ፣ ሰርታችሁ ብሉ ብሎ እነሱን ተሰርተን እየበላው ነው እያሰራ ነው እስካሁን። ገና ህይወታች ገና እየጠበቀ ነው። ይኸው ሙዙ በፊት ምንም ህይወት አልነበረንም ወላሂ። አሁን ብዙ ለውጥ አለን። አረቢ እንትን ብለን ድጋፍ ሳትሆን 800 ሺህ ብር ነው የተሰጠን። እየሰራን ነው። ገና ብዙ ለውጥ እየጠበቅን ነው። አሁን እየሰራን ነው። አሁን እንኳን በእኛ ማህበር ውስጥ ሴት 4 8 ወንድ ነው። እንደዛ ነው የምንሰራው። ማህበር ውስጥ እንደዛ ነው የምንሰራው። ከዚህ በፊት እርሻ ማረስ ምናምን አናውቅም ነበር። አሁን ብዙ ለውጥ አለን ከዛ በፊት ማለት ነው። ገና ብዙ ይሄንን ሽተን እንትን ሲል ብዙ እየተጠበቅ ነው። ልጆች ትምህርት ቤት አስገብተን ምን ብለን ብዙ እናርጋለን ብለን ነው የምንጠብቀው። እየሰራን ነው እነሱ ጋር ወንዶች ጋር አሁን በዚህም እየሰራን ነው። ከዚህ በፊት ቤት ላይ ጠብቀን ነበር እንትን የምንለው። አሁን እየሰራን ነው እነሱ ጋር ሆነን እየሰራን ነው። ገና ብዙ ለውጥ እንትን እንላለን ብለን ያስበው። የአፋር ህዝብ ሴቶች በብዛት የባልን እጅ ነው የሚጠብቁት። ስራ ወጥቶ ልማት ሰርተው መግባትን አያውቁም ነበር። አሁን ግን አይተው አውቀው ልማታቸውንም ስራውንም ሽጠው ለውጠው ልጆቻቸውን ለትምህርት ደረጃ ትልቅ ደረጃ ለማድረስ እየሰሩ ነው። በደንብ ይኸው እያለሙት ነው። አንዱን ሄክታር አስይዘው ጧትም መጥተው ከሰዓትም መጥተው አረሙንም ኩትኳተውንም እየሰሩ ይገኛል። ክልሉ ውስጡ አረንጓዴ መሆኑን ያሳየው ይህ ስራ ለማህበረሰቡና ለአፋር መሬት ያስተዋወቀው ጤፍ ለማምረት የሚችል ለም መሬት መሆኑን ነው። እዚህ አካባቢ ድሮ የሚታሰበው ምንም አይነት ነገር ጤፍ የሚባል ነገር እዚህ አይታሰብም የሚባል አመለካከት ነበረ። ያ አሉባልታ ወሬ ነው እንጂ ምንም እንዳልሆነ ማንኛውም ምርት ቢመረትበትም የሚቀበል አገር ነው። በተለይ ለጤፍ እዚህ አካባቢ ወሳኝ መሆኑን ያየንበት አጋጣሚ ነው።
ይህ ብቻም ሳይሆን ክልሉ ምንም እንኳን በቀንድ ከብት ሀብቱ የታወቀ ቢሆንም ሀብቱን አደልቦ ለገበያ በማቅረብና በመጠቀም ረገድ ያሉ ውስንነቶችን በመቅረፍ ረገድ መንገድ ጠራጊ መሆኑ ነው። ይሄ ማህበረሰብ በፕሮጀክት በኩል ድጋፍ አይታወቅም ነበር። ምንም አይነት ኤንጂኦ ሲኖሩ እንደ ኤልኤልአርፒ ፕሮጀክት ድጋፍ አያረጉም። አሁን ግን ከወረዳውም ሆነ ከክልሉም ካፒታል አንጻር ስናይ ግን የተሻለውን ድርሻ የሚወስዱት እነሱ ናቸው። የገጠር ማህበረሰብ እንደመሆናችን በማደለብ ዙሪያ እኛ እንዴት እንደሚያደልቡ የእኛ ሰዎች አያውቁም። ሁለተኛ ደግሞ በኢንተርፕራይዝ ተደራጅቶ ደግሞ ስለ ሞዴል ኢንተርፕራይዞች አቋቁመን አደራጅተን ስራ እንዲሰሩ የማስኬድ ሂደቱን ደግሞ አልነበረም። ስለዚህ እጅጉን ብዙ ኃላፊነት እየወሰደ ያለው ይሄ ፕሮጀክት ነው። ኤልኤልአርፒ መጀመሪያ ድጋፍ ሊያደርግልን ማህበር 12 ሰዎች ተደራጁ ተባልነት ጠሩን። ቀበሌን አደራጀን። ካደራጀን በኋላ ከኛ የሚፈለግ መዋጮ ይናል የሚያስፈልግ መዋጮ አለ ተብሎ ጠይቅን። ከዛ ያንን ብር ወደ አካውንት አስገባን 110 ሺህ ብር። ከዛ በኋላ 1 ሚሊዮን ብር እንሰጣቸዋለን። ያንን ሚሊዮን ብር እንድታሳድጉና ነው የምንሰጣቸው የሚለውን ስልጠና ተሰጠን። 3 ቀን ነው ስልጠና ወሰድን። ከዛ በኋላ ያ ብር በሁለት ፌዝ ተለቆልናል። ስለዚህ 2 ፌዝ ነው። የመጀመሪያ ፌዝ ገዝተናል። ሁለተኛ ፌዝም እየገዛን ነው። ያው ይሄ እንስሳት ማደለብ ስራ ነው የምንሰራው። ሌላኛው ያለፉትን ዘመናት ከአካባቢው አልፎ ሀገራችን መጠቀም ሳትችል የቆየችበትን የአንድ ማዕከል የእንስሳት የግብይት ስፍራን በመመስረት ለማህበረሰቡ አስተዋውቋል። በዚህም ግብይትን ከዘፈቀዳዊ ወደ ዘመናዊነት እንዲሸጋገር ያስቻለው የዚሁ የቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ስራ ነው። አንድ ወጥ የሆነ የገበያ ማዕከል የለም። ስለዚህ እንስሳቱን አንጥቶ በየቦታው ነው የሚሸጡት። አንደኛ መንግስት ማግኘት ያለበትን ቀረጥ ግብር አያገኝም። ሁለተኛ እነሱም በተሻለ ዋጋ አይደለም የሚሸጡት፣ አንድ ማዕከል ስላልነበረ ማለት ነው። ስለዚህ በዘፈቀደ ነው። የገበያ ቀንም የለውም ሲጀመር። በፊት ሁል ጊዜ እንስሳት ይመጣል፣ በየቦታው ነው የሚሸጠው። አሁን ግን ይሄ በኤልኤልአርፒ ፕሮጀክቱ ከሚሰራባቸው ወረዳዎች አንዱ የኛ ወረዳ ነው። ስለዚህ ከተገነባና ወደ ስራ ከገባ ጊዜ ጀምሮ ግን አንድ ማዕከል ነው እንስሳቱ የሚመጣው። የገበያ ቀን ተወስኗል። ስለዚህ የተሻለ ዋጋ እዚሁ ማዕከል ቁጭ ብለው ገዥም ከተለያይ ከሰመራም ከምንም ከሎጊያም የሚመጡበት ሰዓት አለ። የተሻለ ዋጋ ይሸጣሉ። መንግስትም በአግባቡ ማግኘት ያለበትን ግብር ያገኛል። በፊት የቀንድ ከብትና አህያ ወይም ግመል መሰሎችን አሳይታ በመኸር ነበር የምንገዛው። አሁን እዚህ ሁሉንም ፍየልም ሆነ ከብትም በአንድ ላይ ማግኘት ችለናል። ጥሩ አማራጭ አግኝተናል። ከበፊቱ አሁን የተሻለ ነው የምንለው ያው ሁሉንም በግም ፈለክ ግመልም ፈለክ ወይም ፍየልም ፈለክ አንድ ቦታ ላይ በማግኘት በጣም አሪፍ ነው ማለት ነው። የት ያለ ገበያ ነበረ? ሀይ ሰዒታ ሄዶ ወይ ስፍራ ሄዶ ወይ እንደገና ሚሌ ሄዶ ነው የመጣው ነበረ። አሁን ይሄ ገበያ ካገኘው ሰዓት ቤት ውስጥ ነው፣ ውሃ ጎን ነው። ምንም አልሐምዱሊላህ ይሄ ገበያ ከከፈትኩ መንግስት ላይ ምስጋና ሰጥተዋል ማለት ነው። ይህ የምትመለከቱት ሐይቅ ኤርታሌ ሐይቅ ይባላል፣ ወይም ደግሞ የሚጨስ ሐይቅ ማለት ነው። ታዲያ በዚህ ሐይቅ ላይ በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት አማካኝነት በአሳ ማህበር የተደራጁ 12 አባላትን የያዘ 2 ማህበራት አሉ። ታዲያ የራሳቸውን ገበያ መንጭተው የአካባቢውንም የአሳ ፍላጎት የሚያሟሉ እነዚህ ማህበራት ናቸው። ይህ በኤልኤልአርፒ ፕሮጀክት ወይም ደግሞ በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት አማካኝነት የአፋርን ሕዝብና አካባቢውን በኑሮ የተሻለ ህይወት ለመገንባት ከሚሰሩ ፕሮጀክቶች ውስጥ አንደኛው ነው። አሳ እናወጣለን፣ ከዛ እናርዳለን። አርደን ፈልተን ስጎን ወደ አዲስ አበባ እንልካለን። ብዙ ነገር ተጠቃመ ሆነ፣ እኛም ተጠቀመ፣ ከኛ ተርፎ ራሱ ቤተሰብም የጠቀመናል ነው። እንደነዚህ ያሉ ለሀገራችን ጠቃሚ የሆኑ ተግባራት በታለመላቸው ልክ ጥቅም ላይ ውለው የተሻለ ማህበረሰብ ለመፍጠር ስራው ምን ያክል ግቡን መጥቷል የሚለውን መለኪያ በመጀመሪያው ዙር በአፋር ክልል የተሰሩ ስራዎችና አጠቃላይ እንደ ሀገር የፕሮጀክቱ ስራ የሚመዘንበት ስርዓትም አለው።
የኛ መዋቅር ራሱ የኛ ትራንስፈር የምናደርገው ባጀት በታለመላት ቦታና ስራ እየዋለ ነው ወይ የሚለውን ሬጉላርሊ የክላስተሮች ደግሞ አክሽን ፕላን አውጥተው በየ15 ቀኑ በየወሩ ወረዳዎችን በየሳምንቱ እየጎበኙ ያሉትን ችግሮች እዛ ያለውን የኛ ወረዳ ልጆች እዛ ያሉ ስቴክ ሆልደሮችን ጠርቶ ወረዳ ላይ ከአቅድ አፈጻጸም አኳያ ወደ ኋላ የቀረ ካለ እኛ ደግሞ ወደ ታች ትራንስፈር ያረግናቸው ብሮች ስራ ላይ ውሏል አልዋለም በትክክል የት ነው የተሰራው የሚለውን ይከታተላሉ ማለት ነው። ከነሱ አልፎ በክልሉ ቡድን ሱፐርቪዥን ቲም አለ። በየጊዜው ሱፐርቪዥን ቲም ከዚህ ተንቀሳቀሰ በቲም ተዋቅሮ በተለያየ አቅጣጫ 23ቱንም ወረዳዎች አሁን 23 ነው ወረዳ ያለን የሚያይበት ሂደት አለ። አፋር ክልል በመጀመሪያው ምዕራፍ 20 ወረዳዎች ነበሩት። ከዛ 3 ወረዳዎች ሁለተኛው ምዕራፍ ላይ 23 ወረዳዎች አሉት እና አጠቃላይ ከመጀመሪያው ምዕራፍ በ6 ዓመት ውስጥ 19 ቢሊዮን ብር ነው የተጠቀምነው። ከዛ ውስጥ ፕሮፖርሽናሊ 23% ማለት የ100 ወረዳዎች ላይ ነው የሚሰራው 23% ጥቅም ላይ ውሎ የተለያዩ ስራዎች ሌሎች ክልሎች ላይ የሚሰራ የስትራቴጂ ፕሮጀክት ማህበራዊ ተቋማት የተለያዩ የማስገኛ ስራዎችን ሰርተው ውጤታማ ስራ እንደሰሩ መረጃው አለ። በዚህ ጥናትም ላይ የታሰበው እንደተሳካ ማረጋገጥ ተችሏል። ለዚህ ፕሮጀክት አጠቃላይ እንቅስቃሴዎችና የቀጣይ 5 ዓመታት እቅዶች ተነድፈው ወደ ስራም ተገብቷል። የሰራናቸው ስራዎች ማንን ተጠቃሚ ያደረጉ ጥንካሬው ምንድነው የሚለው በደንብ ተናግረናል። የኢንዲፔንደንት ፊርሙ ኮንፊርም ያደረገው ፕሮጀክቱ ያለበትን ዓላማ ማሳካት ነውና የተሻለ ውጤት ማግኘት ነው። አንዱ በዛ መልክ እንገልጸዋለን። ሁለተኛው አሁን ኤልኤልአርፒ2 1 ዓመት ኦቨርላፕ አድርጓል። ስለዚህ ቀድሞ ዶኖሮች ፕሮጀክቱ ውጤታማ መሆኑን አረጋግጠው ይሄኛው ፌዝ ሳያልቅ 1 ዓመት ኦቨርላፕ አድርገን እሱም አንዱ መገለጫ ነው። ስለዚህ ከመጀመሪያው ምዕራፍ የተሻሉ ስራዎችን የተሻሉ ውጤት ያላቸው እንትናልከሽ መሻሻል ያለባቸው መሻሻልን ወደ ሁለተኛው ምዕራፍ መግባታችን ሁለተኛ ማረጋገጫ ስለሆነ ፕሮጀክቱ የመጀመሪያው ምዕራፍ በአግባቡ ሙሉ ሪሶርስ 19 ቢሊዮን ብር ጥቅም ላይ አውለን በዛ መልክ ፕሮጀክቱን በጥሩ ሁኔታ ዘግተናል። በዚህ ዓመት 12 ቢሊዮን ነው ያቀድነው። 12 ቢሊዮን ነው። ፕሮፖርሽናሊ አፋርም የተለያዩ እቅዶችን አቅደው ፕራዮሪታይዝ አድርገው ስራዎችን ጀምረዋል። ከ10 በላይ ስትራቴጂክ ፕሮጀክቶች ወደ ስራ ለማስገባት እንቅስቃሴ እያደረጉ ነው።